ይህ የስንብት ቪዲዮ ምናልባት ከሞኩም ደህና ሆኑልኝ ይህ የመጨረሻ ይሆናልን ስትል እህታችን በሚያሳዝን ሁኔታ ተሰናብታለች። እኔ የምለው ያገሬ ልጆች እንደው ይሄ ነገር ማቆሚያ የለውም ወይ? መጨረሻስ የለውም ወይ? ተው የሚልስ ሰው የለንም ወይ? እጅግ በጣም ያሳዝናለን። እውነት ለመናገር እጅጉን ልብ ይሰብራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ። እውነት ለመናገር ለትንሽ ወረቀት ብሎ የማይታጣውን ህይወት ማጣት በጣም ከባድ ነው። እውነት ለመናገር ሳዑዲ አረቢያ የምትገቡና ወይንም ሳዑዲ አረቢያ የምትኖሩ እህቶቼ ምን ነው ተው የሚል ዘመድ የላችሁም እንዴ? የሰው ልጅ በዚህ ልክ የገዛ ህይወቱን ማጣት እጅግ በጣም ነው የሚያሳዝነው። ሀቂቃ አገይ ብሎ እንደዚህ መታጣት በጣም ያሳዝናለን። ቀደም ሲል የእህታችንን ቪዲዮ እንዳየነው እህታችንን እንዲህ ስትል ተናግራለች። ይህ ቪዲዮ ምናልባት ይሞኩም እንደሆነ የመጨረሻ ሊሆን ይችላልና ደህና ሆኑልኝ የስንብት ቪዲዮ ነው ስትል ተናግራለች። ይህም የመጨረሻ ይሆናለን ብላለች። እውነት ለመናገር ለትንሽ ወረቀት ብላችሁ መኖሪያ ፍቃድ ስለሌላችሁ ህግ ወጥ ሆነን አንኖርም፣ ህጋዊ ሁኜ ነው መኖር የምፈልገው ስትሉ በቀላሉ የገዛ ህይወታችሁን ማጣት እጅግ በጣም ያሳዝናለን። አንዱ ሀገር ቢቀር አንዱ ሀገር አለ። ስደት በተለያዩ ሀገራቶች ሞልተዋለን። እኛ እንጂ አንድ ፍሬ ከወጣን ማንመለስ ከተቀነጠስን ማንቀጠል እኛ እንጂ የዳሆች ልጆች በጣም የሚያሳዝነው። በዚህው ልክ ደግሞ ገና ያላደጉ ልጆቻችሁን እየጣላችሁ የምትሄዱ ፍቶች እናንተስ ልትሄዱ ትችላላችሁ። ነገር ግን ቀሪው ቤተሰብ ዛሬ አይጎዳም ይላል። እውነት ለመናገር እናት የለኝም እያሉ ከንፈር መምጠጥና ከአይን ስር ላይ እንባ አይጠፋም። ሁልጊዜም እንባችን ከአይናችን ላይ እንዳለ ነው። እናቶቻችንን ማጣት ማለት ቀላል ነገር አይደለም። በዚህ በገና በህፃንነት እርሜ ትንሽ እንኳን ከፍ ብለን ራሳችንን ችለን የእናታችንን አፍቆት መቼም ከአይናችን ስር ጠፍቶ አያውቅም። መቼም ቢሆን እናቴ ሳንል ኖረን አናውቅም። እኔ በጣም ያሳዘነች ማለት የሰው ልጅ ለማግኘት ነው እንደዚህ የሚኖረው። 5 ብለን አተርፍ አገኝ ብለን ከመዳን ቤት ወጥተን የራሳችን ኑሮ ለመኖር ስንፈልግ በትንሹ ነገር ደግሞ ራስን ማጣት ህይወት መጥፋት ማለት በጣም ነው የሚያሳዝነው። ለማግኘት ስትል ነው እንግዲህ መኖሪያ ፍቃድ ብላ ወደ ኢትዮጵያ መንገድ ጀምራ መንገድ ላይ ህይወቷን ያለፈው ማለት ሳዑዲ አረቢያ እንጂ የሚቀረው ሳዑዲ አረቢያን የተመሳሰለች ሀገር ሞልታለች። ዱባይ አለ፣ ኩዌት አለ፣ ባህሬን አለ፣ ኳተር አለ። እኛ እንጂ መገኘት የማንችለው ስደት አለ አይደለም። በባህር ድጋሚ መልሳችሁ በባህር ሄዳችሁ ድጋሚ በባህር መንጣት እውነት ለመናገር ምን ቢቸግራችሁ ራሱ አገራችሁ ላይ ይህ ቀን ስራ እየሰራችሁ ልጆቻችሁን ማሳደግ እየቻላችሁ በትንሽ ነገር ራሳችሁን እንደዚህ ማጣት በጣም ነው የሚያሳዝነው። እውነት ይህን የባህር መንገድ መጨረሻውና መገደቢያው ምንድነው? አረ የዚህን የባህር መንገድ እባካችሁ ብሎ የሚያስቆመንስ ማን ነው? ይህን የባህር መንገድ የሚያጠፋልንስ ምን አይነት ሰው ነው? የሚቆጣን የሚመክረን የሚያስተምረን ጠፍቶ አይደለም። እባካችሁ ለመኖር ሞክሩ የሚለን ጠፍቶ አይደለም። ነገር ግን እኛ ስለማናምንና ስለማንቀበል ነው። የሰው ልጅ የአንድ እጅ ጭብጫቡ ዳስ አያሞቅም። ሁሉም ሲያስብበትና ሁሉም ሲማከርበት ሁሉም ሲረዳዳበት ነው። እውነት ለመናገር ሴት ልጅ እንደዚህ በባህር ስትሄድ እባክሽን ተይው ይቅርብሽና ዱባይ ሂጂ የሚላት የሚመክራት የሚያስተምራት እባክሽን ብሎ የሚያስቀራ ሰው ቢኖር እህታችን ዛሬ እንደዚህ ባልሆነች። ነገር ግን ይሄ ነገር አይቀርም። ሞቷ በዚህ ነው የተገደበው። ከላይኛው ጌታ ሲጣፍላት ምሞችበት ምድር በዚህ ሰዓት ነው፣ በዚህ መንገድ ነው የምትሞቹ ተብላ ነው። እውነት በጣም ነው ቅስም የሚሰብረው። ልጆቿን ስታው እሷን ስታው ሁላችንም ስደት ላይ እንደምታዩት ማንም ደልቶት አይኖርም። አገኝ ባይነን አግኝተን ደግሞ ያገኘናትን ገንዘብ ደግሞ በእርፈት ቁጭ ብለን እንብላት አንልም።
ማን ነው ከአረብ ሀገር ሰርቶ እስቲ ይሄን ያህል አመት ተቀጥቅጫለሁ ስደት ላይ እስቲ ለአንድ ቀን እንኳን የሰላም እንቅልፍ ልተኛ የሚል የለም። ሁላችንም ባክነን ነው የምንኖረው። ሁላችንም ተጨንቀን ነው የምንኖረው። አረብ ሀገር ሆነን እንደ ቆም ስቅላችንን በልተን ከሰው ቤት ሰርተን መከራ ስቃያታችንን አይተን እውነት እፎይ ብዬ የምተኛበት ቀን ናፈቀኝ እያልን ወይ ሀገራችን ስንገባ ወይ ሀገር ስንቀይር ወይ የተወሰነ ገንዘብ አግኝተን ስራ ስንጀምር እንቅልፍም የለንም በራሳችንን ቤት ሆነን። ይሄው ሁሉ የምናደርገው ኑሮን ለማሸነፍ ነው። ነገር ግን ህይወታችንን ለማጣት ደግሞ የምናደርገው ነገር በጣም ትንሽ ቀላል ነገር ነው። አንዲት ወረቀት ኢቃማ ሰርቼ እኖራለሁ በማለት ነው ህይወቷን ያጣችው። ማለት እናንተ ሳውዲ አረቢያ ብቻ አይደለም ሀገር ሳውዲ አረቢያ ሆነሽ መኖር አልቻልሽም፣ ኢቃማ ማሰራት አልቻልሽም፣ ብሩ ካለሽ ብርሽን ይዘሽ መተሽ ሙሉ ህይወትሽን ጤናሽን ይዘሽ መተሽ ቀጥ ብለሽ መኖር የሚቻልበት ሀገር ላይ መኖር ትችያለሽ። በዛውም ልጅሽን እያሳደግሽ፣ በዛውም ልጅሽን እያስተማርሽ፣ በዛውም ለራስሽ እየኖርሽ ግን ብድግ ብለሽ በባህር ወረቀት አሰርች። አሁን ብዙ ወንድሞቻችን ብዙ እህቶቻችን በባህር ተመልሰው መተው ኢቃማ ለማሰራት እየጣሩ ይገኛሉ። አይቻለሁ። እዚህኛ ሀገር ራሱ ብዙ ሰዎች መተዋል። በባህር ሄደው መልሰው መተዋል። ለምን? ኢቃማ ለማሰራት ሳውዲ አረቢያን ላለማጣት። ለኔ ተሳካልኝ ማለት ለእናንተ ይሳካል ማለት አይደለም። ለእናንተ ተሳካላችሁ ማለት ለኔ ይሳካልኛል ማለት አይደለም። ሁሉም ሰው የተመቻቸ ኑሮት አይደለም የሚኖረው። ሀቂቃ ሁላችንም የራሳችን ራሱን የቻለ የሆነ ነገር አለ እና እባካችሁ ጥንቃቄ አድርጉ። በራሳችሁ ህይወት አትቀልዱ እህቶቼ። ለፍታችኋል፣ ደክማችኋል፣ ማስናችኋል። እርፈታችሁን ሳታውቁት ልፋታችሁን ሁልጊዜ እንዳስታወሳችሁ፣ ድካማችሁን ሁልጊዜ እንዳስታወሳችሁ በቃ በትንሽ ነገር ህይወታችሁን ማጣት። እውነት ማንም ሰው አረብ ሀገር እንደለፋ ማንም ሰው አረብ ሀገር እንደደከመ ማረፍ ይፈልጋል። ነገር ግን ማረፍ ሳይችሉ መልሰው አረብ ሀገር እየሄዱ ነው ኮንትራት። እነሱ ይሻላሉ። ሳውዲ አረቢያ በተሻለ ደሞዝ እየሰራ፣ ኩዌት በደህና ደሞዝ እየሰራ፣ ዱባይ በደህና ደሞዝ ጠፍታ እየሰራ፣ ነገር ግን በቃ ይበላ ሀገር መታ ሳይመቻችላት ሲቀር ላሽ እያለ ነው በኮንትራት መልሳ መዲያን ቤት በ1000 ሪያል በ1000 ድርሃም እየሰራይ ነው። በፊት ግን 2000 ሪያል 3000 ሪያል 1500 ሪያል ስትከፈላት ነበረ። በራሷ እጃዛ ቤት ነበራት። እጃዛ ቤትም ሆኖ እንደፈለገ እጃዛ አርፋ አታውቅም። ግን ለዛውም ሆኖ እየኖረ ነበረ። አሁን ደግሞ መታ አገሯ ላይ ኑሮ አልተመቻችላትም። ላሽ እያለ ነው ኮንትራት መዲያን ቤት። እባካችሁ ማለት ሁሉም ሰው ማግኘትን ይወዳል፣ እርፈትን ይወዳል። የራስ ወረቀት የራስ መንቀሳቀሻ እንዲኖር ይፈልጋል። ካልተሳካ ደግሞ ሞትን መመኘት የለባችሁም። እባካችሁ ለእናንተ ኑሩ፣ ለልጆቻችሁ እናንተ ለመኖር ሞክሩ። እውነት በጣም ነው ያሳዘነችኝ። ማለት ሁሉም ሰው እኮ ልንገራችሁ፣ እኔ ለራሱ ዛሬ የሆነ ነገር ባረግ ደስ ይለኛል። ግን የሆነ በማረግበት ሰዓት የሚከሰትብኝን ነገር ነው ማሰብ ያለብኝ። እባካችሁ ለእናንተ ናችሁ ጥንቃቄ የምታረጉት፣ ለእናንተ ናችሁ የምታስቡት። አረብ ሀገር ላይ ያለሽ እህቴ ጥንቃቄ አድርጊ። ካላህ በታይ አላህ ይጠብቅሽ። ራስሽንም አንቺ ጠብቂ። መኖር የምትችውን ያህል እንድትኖሪ እባክሽን በራስሽ ላይ ያልሆነ ነገር አትፍጠሪ። ማንም ሰው እንደሚሆነው ሆነሽ ትኖሪያለሽ። እውነት በጣም ነው ያሳዘነችኝ ወላሂ።